ባለፉት 7 ዓመታት የአረንጓዴ አሻራ መርሃ ግብራችን በጣም እጅግ ስኬታማ በሆነ መንገድ ማከናወን ችለናል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመንጭነት የሚካሄደው ፕሮግራም አጠቃላይ የሀገሪቱን ህዝብ በማነቃነቅ ታዳጊ ህጻናትን፣ ወጣቶችን፣ እናቶችን፣ አባቶችን፣ የሃይማኖት አባቶች፣ ሽማግሌዎች ሁሉም በየደረጃው በንቃት ተሳትፈው በ7 ዓመታት ውስጥ 48 ቢሊዮን ችግኞችን መትከል ችለናል። ይሄ ትልቅ ስኬት ነው። የስኬቱ ባለቤት ደግሞ የሀገሪቱ ህዝብ ኢትዮጵያውያን ሁላችንም ነን። ይሄን ማሳካት በመቻላችን እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት ፈልጋለሁ። አሁን ዘንድሮ ደግሞ በ2018 በጀት ዓመት መገባደጃ ላይ ይሄ እዚህ ላይ እንደምታዩ ተስፋን እንትከል፣ ተስፋን መትከል ይሄ የዘመቻ ስራም አይደለም። ህዝብን አነቃንቀን እንደዚሁ እንደተለመደ ነገር የምናደርገው ነገር አይደለም። ይሄ ከተፈጥሮ ጋር መግባባትን የምንፈጥርበት የሀገራችንን አጠቃላይ ዘላቂ ልማትን ለማረጋገጥ አይነተኛ የሆነ መሳሪያ ነው። የችግኝ ተከላ መርሃ ግብሩ ባለፉት 7 ዓመታት ባደረግነው መርሃ ግብር ከፍተኛ ለውጥ መጥቷል። በግብርና ምርታማነታችን፣ በስንዴ ምርታማነት፣ በበቆሎ ምርታማነት፣ በቡና ምርታማነት ትልቅ ስኬት አስመዝግበናል። እንደዚሁም ደግሞ ደኖቻችን እንደዚህ ለምተው የደን ሽፋናችን 17.2% ብቻ ከነበረበት ተነስቶ አሁን 23.6% ደርሷል። ባለፉት 7 ዓመታት በሰራነው ስራ ማለት ነው። ስለዚህ ትልቅ ለውጥም የመጣ ነው። ትልቅ ተስፋም አለው ማለት ነው። ይሄ ትልቅ ራዕይ ነው። ትውልድ የሚሻገር ራዕይ ነው። አገር የሚገነባ ራዕይ ነው። ዘላቂ ልማትን እውን ለማድረግ አይነተኛ መሳሪያ ነው። በዘመቻ ዝም ብለን ችግኝ ብቻ የምንተክለው ነገርም አይደለም። ለውጥን እያየንበት ትልቅ ደግሞ ስኬት እያስመዘገብን ለትውልድ የሚሆን አሻራ ደግሞ እያኖርን ነው። ሁላችንም በዚህ ስራ ልንኮራ ይገባል። የዘንድሮ መርሃ ግብር ሁላችሁም እንደምታውቁት 8 ቢሊዮን በዚህ 8ኛው ዙር 8 ቢሊዮን ችግኝ ለመትከል ነው። ከዚሁም በዛሬው ደግሞ ዕለት በአንድ ጀንበር 800 ሚሊዮን ችግኝ እንተክላለን ነው። ከዚህ ውስጥ ነው እንግዲህ አዲስ አበባ ከተማ አስተዳደር 1 ሚሊዮን ችግኝ ዛሬ ለመትከል ያቀደው ማለት ነው። እንደዚሁም እዚህ ክፍለ ከተማ ላይ ሁላችንም ተገኝተናል። ስለዚህ የአረንጓዴ አሻራ መርሃ ግብሩ አይነተኛ ለውጥ የውሃ ተፈጥሮ ሀብታችን እንደገና እንዲያገግም አድርጎ ወንዞቻችን እንደገና ለምልመው ሐይቆቻችን እንደገና ወደ ነበሩበት ስፍራ ተመልሰው የዱር እንስሳትም እንደዚሁ ደግሞ መበራከት የጀመሩበት በየአካባቢው አይነተኛ ለውጥ አይተናል። ስለዚህ መላው ኢትዮጵያውያን በነቂስ ወጥተን በዛሬው ዕለት የምናደርገው መርሃ ግብር ከ800 ሚሊዮን በላይ ችግኝ ለመትከል የሚደረገው ርብርብ ሁላችንም የራሳችን አሻራ እንድናሳርፍ ጥሬን ያቀረብኩ መልካም መጪው ዓመት ለሁላችንም የስኬት ዓመት፣ የልማት ዓመት፣ የብልጽግና ዓመት፣ የሰላም ዓመት እንዲሆንልን እመኛለሁ። በጣም እጅግ አድርጌ አመሰግናለሁ። መልካም መርሃ ግብር